ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቀደም ተከተል ለእናንተ እያጋራን ቆይታ እናደርግ። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ደግሞ ስለ ክለቦቻችሁ ወቅታዊ ሁኔታ፣ ስለ ቀጣዩ ክረምት የዝውውር መስኮትና በፕሮግራማችን ይዘት ዙሪያ ሐሳብ አስተያየታችሁን ልታጋሩን ትችላላችሁ። በዚህኛውም ጥንቅራችን ከሀገር ቤት አንድ መረጃ ለእናንተ ውድ አድማጮቻችን ይዘናል፣ እናስደምጣችኋለን። ከባህር ማዶ ወጣ እንላለን። ትላንትም ጨዋታዎች ነበሩ፣ ዛሬም ቀጥሎ የሚካሄዱ ጨዋታዎች አሉ። ይህ ሳምንት በአውሮፓ ትልቅ ጨዋታዎችን የምንመለከትበት መድረክ እንደሆነ ይታወቃል። ነኝን አስመልክቶ ሰፋ ያለ መረጃም በዚህኛውም የስፖርት የመረጃ ክፍለ ጊዜ ለእናንተ ውድ አድማጮቻችን እንደዚሁ የምናጋራችሁ ይሆናል። ውድ ቤተሰቦቻችን በአውሮፓ መረጃችን የፕሪሚየር ሊጉ ሻምፒዮን ሊቨርፑል እንግዲህ ድል ማድረግ አልቻለም። ተከታታይ ጨዋታዎችን በተለይም የፕሪሚየር ሊጉ ሻምፒዮን መሆን ከቻለ በኋላ ሊቨርፑል እንደዚህ አይነት ችግሮች ገጥሞታል። ባለፉት 4 ጨዋታ ማሸነፍ የቻሉት አንዱን ነው። በ3 ተከታታይ ጨዋታ ደግሞ በኋላ ድል ማድረግ አልቻለም። ይህም እንግዲህ ለመጀመሪያ ጊዜ ነው ሻምፒዮን የሆነ ቡድን እንደዚህ ሲገጥመው በዛ ላይ ዝቅተኛውን ነጥብ ይዘው ያጠናቀቃሉ። ምናልባት ዘንድሮ ሊቨርፑል በብዙ መንገድ ተፎካካሪዎቹ መድከማቸው ራሱ ሳይጠቅመው አልቀረም። ለማንኛውም ሳላህ 400ኛ ጨዋታውን ሲያደርግ የቡድኑ አምበል ሆኗል ለመጀመሪያ ጊዜ። በአጠቃላይ በሊቨርፑልና በብራይተን ኤንድ ሆቭ አልቢዮን ጨዋታ ዙሪያ ተጨማሪ መረጃዎችን ስናነሳ የቡድን ዜናዎቻችንም በሊቨርፑል በኩል ዛሬም እንደተጠበቁ ናቸው። አሰልጣኝ ማይክል አርቴታ ከቪክተር ጊዮኬሬስ ዝውውር ጋር በተያያዘ አነጋጋሪ ምላሽ ሰጥቷል። የቶማስ ፓርቴ ቆይታን በተመለከተ ወጣቱ ተጫዋች ማይል ሉዊስ ስኬሊ፣ ሪካርዶ ካላፊዮሪንና እንደዚሁም በአርሰናል የሚጠበቁ ዝውውሮችን በተመለከተ ሰፋ ያለ መረጃ በአርሰናል የዝውውር መረጃ ክፍለ ጊዜና የቡድን ዜና መረጃ ስናደርሳችሁ በስፋት ለአርሰናል ደጋፊዎች የምናጋራችሁ ይሆናል። ማቲያስ ኩና የዩናይትድን አንድም የአውሮፓ መድረክ ተሳትፎን ሳያረጋግጥ ለዩናይትድ ለመጫወት የተስማማ ተጫዋች ነው። እጅግ በጣም አስደናቂ ነው። ይህ ለዩናይትድ በራሱ ቢያንስ ዩናይትድን ፈልጎ የሚጫወተው ዩናይትድ ለሚጫወትበት መድረክ ብሎ የሚጫወት ተጫዋች አይደለም። ስለ ማቲያስ ኩና ተጨማሪ መረጃ የምንነግራችሁ ነገር አለ። ማንቸስተር ዩናይትድ ይፋዊ ድርድር ጀምሯል ከተጫዋቾች ጋር። ከጣሊያኑ ክለብ ኢንተር ሚላን ሊያመጣው ስለሚፈልገው ተጫዋች ጋሪ ኔቭል፣ ስለ ቀጣይ ክረምት ዝውውርና በማንቸስተር ዩናይትድ የሚጠበቁ ትልቅ ዝውውሮችን የዚህ ሳምንት የኤሮፕ ሊግ ጨዋታ ሩበን አሞሪም ስንብትን በተመለከተ ኢኤስፒኤን ሰበር መረጃ ይዞ ወጥቷል። ለማንቸስተር ዩናይትድ ደጋፊዎች ይሄን ሰበር መረጃ እንነግራችኋለን። የሩበን አሞሪም ስንብት በተመለከተ አነጋጋሪ መረጃ ወጥቷል። ወደ ቤተሰቦቻችን ሰማዮቹ ማንቸስተር ሲቲዎችም ወሳኝ ጨዋታቸውን ያደርጋሉ በእንግሊዝ ፕሪሚየር ሊግ። በተለይም የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ የሚደረገው ጥረት ላይ የዛሬው ጨዋታ በጣም ወሳኝ ነው። ኬቨን ደብሮይና ጋር ተጨማሪ መረጃ ለእናንተ ውድ አድማጮቻችን እናደርሳለን። በፕሪሚየር ሊጉ ተጨማሪ መረጃዎችን ይዘናል። ሲያርሰበን ክርስቲያኖ ሮናልዶ ለመሆኑ የጠፍቶ ነው ፋብሪዚዮ ሮማኖ የሚለን ነገር አለ። ሪያል ማድሪድ ቤት አዳዲስ ጉዳዮች ይጠበቃሉ። ውድ ቤተሰቦቻችን ጋዜጣዊ መግለጫ ተሰጥቷል። የባርሴሎናን ፕሬዝዳንት ዋን ላፖርታ ጋዜጣዊ መግለጫ ሰጥተዋል። ሰፋ ያለ መረጃም በስፔን ላሊጋም ዙሪያ ይዘንላችኋል። ነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ለእናንተ ውድ አድማጮች እያጋራን ቆይታ ስናደርግ እናንተ ደግሞ እኛን የላይክ በተኗን አንድ ጊዜ በመጫን እንድታበረታቱን በትህትና ጠየቅ። ለሐሳብ አስተያየታችሁ እጅግ አድርገን እናመሰግናለን። ሀገራዊ ጉዳዮችን ዛሬም እንደው ለጊዜው አስቀድመን ጀምር። በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት የመጨረሻ 2 መርሃ ግብሮችን ትላንት ተመለከትን። አንደኛው ጨዋታ ያለ ግብ ሲጠናቀቅ፣ አንደኛው ጨዋታ ደግሞ 1-1 በሆናቸው ውጤት ተጠናቋል። ሀዲያ ሆሳዕና ከስሁል ሽረ ያደረጉት ጨዋታ 1-1 ነው የተጠናቀቀው። የሀዲያ ሆሳዕናን ግብ ተመስገን ብርሃኑ ሲያስቆጥር ለስሁል ሽረ ቃላብ ውብሸት ናቸው ግቦቹን ማስቆጠር የቻሉት። ተመስገን ብርሃኑ 13ኛው ደቂቃ፣ ቃላብ ውብሸት በራሱ መረብ ላይ 63ኛው ደቂቃ ላይ ነው ግቦቹ የተቆጠሩት። ሀዲያ ሆሳዕናም ነጥቡን 42 ሲያደርስ ስሁል ሽረ ደግሞ 22 ማድረስ ችሏል። እነኚህ ሁለት ክለቦች ቀጣይ ሳምንት ቅዳሜ ሀዲያ ሆሳዕና ከኢትዮ ኤሌክትሪክ በዚሁም ሰኞ ስሁል ሽረም ከመቀለ ሰባ እንደርታ በ31ኛ ሳምንት መርሃ ግብራቸውን እንደዚሁ የሚያደርጉ ነው የሚሆነው።
ትላንትናም ከነበሩት ጨዋታዎች ውስጥ እንግዲህ ይህ የመጨረሻው ጨዋታ ነበረ። የ30ኛ ሳምንት ሁሉም መርሃ ግብሮች በዚህ መልኩ ተደርገው ከተጠናቀቁ በኋላ ኢትዮጵያ መድን በ60 ነጥብ አንደኛ፣ ኢትዮጵያ ቡና በ9 ነጥቦች ርቆ ሁለተኛ ደረጃ ላይ ተቀምጧል በ51 ነጥብ። ባህር ዳር ከተማ በ48 ነጥብ ሶስተኛ፣ ሲዳማ ቡና በ43 ነጥብ አራተኛ፣ መቻላ በ42 ነጥብ አምስተኛ፣ ሀዲያ ሆሳዕና በተመሳሳይ 42 ነጥብ በግብ ክፍያ ተበልጦ ስድስተኛ፣ ወላይታ ዲቻ በ41 ነጥብ ሰባተኛ፣ ቅዱስ ጊዮርጊስ በ40 ነጥብ ስምንተኛ፣ ኢትዮጵያ ንግድ ባንክ በ39 ነጥብ ዘጠነኛ፣ ሐዋሳ ከተማ በ37 ነጥብ 10ኛ ደረጃ ሲገኙ ፋሲል ከነማ 11ኛ፣ አርባ ምንጭ ከተማ 12ኛ፣ ድሬዳዋ ከተማ 13ኛ፣ እንደዚሁ ኢትዮ ኤሌክትሪክ 14ኛ ተቀምጠዋል። ወራጅ ቀጠና መቀለ ሰባ እንደርታ 15፣ አዳማ ከተማ 16፣ ስውል ሽረ 17ኛ ሲገኙ ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ፕሪሚየር ሊግ 2018 ጀምሮ አይሳተፍም። ምክንያቱም በ14 ነጥብ ከኢትዮጵያ ፕሪሚየር ሊግ መውረዱን ያረጋገጠ የመጀመሪያ ቡድን ሆኗል። ቀጣይ ተጨማሪ 3 ወራጅ ቡድኖች በኢትዮጵያ ፕሪሚየር ሊግ ይጠበቃሉ። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ ደግሞ የሐዋሳ ከተማው የፊት መስመር ተጫዋች አሊ ሱሌማን በ13 ግቦች ከፍተኛ ግብ አግቢነቱን ይመራል። ሁለተኛ ስፍራ ላይ ተቀመጡት አህመድ ሁሴን ከአርባ ምንጭ ከተማ፣ ሽመልስ በቀለ ከመቻል እንደዚሁም ጌታነህ ከበደ ከፋሲል ከነማ ደግሞ 11 ግቦችን በማስቆጠር ሁለተኛ ስፍራን ይዘዋል። የኢትዮጵያ ፕሪሚየር ሊግ 30 ሳምንታት ተደርጓል። በእርግጥ በጨዋታ ደረጃ የተጫወቱት 28 ጨዋታ ነው። ሁሉም ክለቦች ያመለጣቸው ተስተካካይ መርሃ ግብር ጨዋታ ለሁሉም አለ። በእርግጥ ከኢትዮጵያ ፕሪሚየር ሊግ ጋር በተያያዘ የሚደረጉት ጨዋታዎች በሙሉ በድምሩ 34 እንደሆነ ይታወቃል። አሁን ሁሉም 34 ጨዋታ ግን አላደረጉም። ወደ 6 የሚጠጉ መርሃ ግብሮች ይቀሯቸዋል። የኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን ከእረፍት መልስ አርብ ነው የሚመለሰው ግንቦት 15 ወልዋሎ አዲግራት ዩኒቨርሲቲ መውረዱን ያረጋገጠው ቡድን ከአርባ ምንጭ ከተማ 9 ሰዓት ላይ፣ እንደዚሁ የፊታችን አርብ ግንቦት 15 ኢትዮጵያ ቡና ከኢትዮጵያ መድን በሚያደርጉት ጨዋታ ሲጀመር የኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን ከግንቦት 15 አርብ እስከ ግንቦት 18 ሰኞ 2017 ዓ.ም ድረስ የ31ኛ ሳምንት መርሃ ግብሮች ደግሞ እንደዚሁ ቀጥለው የሚካሄዱ ይሆናል። ዛሬ በአውሮፓ መድረክ ደግሞ ውድ ቤተሰቦቻችን በርከት ያሉ ጨዋታዎችን እንመለከታለን። በአውሮፓ መድረክ ከሚደረጉ ጨዋታዎች ደግሞ በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ 2 የሚጠበቁ መርሃ ግብሮች አሉ ውድ ቤተሰቦቻችን። አንደኛው የፕሪሚየር ሊግ መርሃ ግብር ግን በትልቁ የሚጠበቅ መርሃ ግብር ነው ውድ ቤተሰቦቻችን። ሁለቱን ጨዋታዎች ክሪስታል ፓላስ ከወልቭስ ምሽት 4 ሰዓት፣ በርንማውዝ ከማንቸስተር ሲቲ ጨዋታቸውን የሚያደርጉ ይሆናል። የማንቸስተር ሲቲና የበርንማውዝን ጨዋታ በማስቀደም መረጃዎቻችንን ከአውሮፓን ጀምር። በፕሪሚየር ሊግ ማንቸስተር ሲቲ ባለፉት 5 ጨዋታዎች 4ቱን ድል ሲያደርግ በአንድ ጨዋታ ብቻ መውጣት ሲችል፣ በተጋጣሚው በርንማውዝ በኩል ባለፉት 5 ጨዋታ በፕሪሚየር ሊጉ 4 ድል አለው። 2 ጨዋታዎችን አቻ ወጥቶ በአንድ ጨዋታ ሽንፈት ገጥሞታል። ሁለቱ ክለቦች እንደዚህ አይነት ሳምንታትን ካሳለፉ በኋላ ነው ዛሬ እርስ በርሳቸው የሚገናኙት። በመጨረሻዎቹም 4 የእርስ በርስ ግንኙነት ማንቸስተር ሲቲ 3ቱን ሲያሸንፍ በርንማውዝ 1 አሸንፏል። የቪታሊቲን ስቴዲየም ጨዋታ ከመጨረሻ 4 ግንኙነታቸውም ማንቸስተር ሲቲ 6-1 ያሸነፈበት ትልቁ ውጤት ነው። በእርስ በርስ ግንኙነታቸውም በድምሩ ካየ ነው በርንማውዝ 1 ነው ሲቲን ያሸነፈው። ማንቸስተር ሲቲ 20 ጊዜ ያሸንፈዋል። 2 ጊዜ ደግሞ እነኚህ 2 ቡድኖች ጨዋታቸውን ባቻ ውጤት አጠናቀው ነበር። በእንግሊዝ ፕሪሚየር ሊግ ሁለቱ ክለቦች በአጠቃላይ ሲቲ 19 ጨዋታ ድል ሲያደርግ በርንማውዝ 14 የፕሪሚየር ሊግ ጨዋታ ዘንድሮ አሸንፈዋል። ሲቲ 8 ጨዋታ ብቻ ናቸው የወጣው፣ በርንማውዝ 11 ጨዋታቸው ወጥቷል። ሲቲ 9 ሲሸነፍ በርንማውዝ 11 ተሸንፏል። ዛሬ ኢታድ ስቴዲየም ላይ የጆሴፍ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ከአንዲ ኢራኦላ ቡድን በርንማውዝ ጋር ጨዋታቸውን ያደርጋሉ። የምሽት 4 ሰዓቱ ጨዋታ ለማንቸስተር ሲቲ ብዙ ነገር ነው ውድ ቤተሰቦቻችን፣ ምክንያቱም በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ትልቅ ለውጥ ያመጣል። ሲቲ በ65 ነጥቦች 6ኛ ደረጃ ላይ ሲገኝ፣ በርንማውዝ በ53 ነጥቦች 11ኛ ደረጃ ላይ መቀመጥ ችሏል። ጨዋታውን በርንማውዝ ድል የሚያደርግ ከሆነ
በፕሪሚየር ሊጉ የተወሰነ የደረጃ ሰንጠረዥ ለውጥ ሊያመጣ ይችላል ወደ 9ኛ አካባቢ ሊመጣ ይችላል ማንቸስተር ሲቲ ግን ከዛ የተለየ ነው ውድ ቤተሰቦቻችን ድል የሚያደርግ ከሆነ በቀጥታ የፕሪሚየር ሊጉ 3ኛ ደረጃ ላይ መቀመጥ ይችላል ቀጣይ አውሮፓን ትኬት ለመቁረጥ ጥሩ ምዕራፍ ላይ ይገኛል የማንቸስተር ሲቲን ዜና በተመለከተ በፕሪሚየር ሊግ የመረጃ ሰዓታችን የምናነሳው ተጨማሪ መረጃ ስላለ የሲቲ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ ሁዋን ላፖርታ ትላንትና ጋዜጣዊ መግለጫ ሰጥተዋል ከባርሴሎና ውድድር ዓመት ጋር በተያያዘ በርካታ ምላሾችን ሰጥተዋል ከጋዜጠኞችም ጥያቄ ቀርቦላቸው ላሚን ያማል ምርጡ ተጫዋች ነው በዓለማችን ላይ አሁን ምርጡ ተጫዋች እሱ ነው ለዚህ ምርጥ ተጫዋች ደግሞ ምርጡ ቦታ ባርሴሎና ነው ብለዋል የረጅም ጊዜ ኮንትራት በቀጣይ ክረምት እንደሚፈረም ይታወቃል ላሚን ያማል ለሱ ምርጡ ቦታ እዚህ ባርሴሎና ነው ሲሉ ተደምጠዋል ምናልባት እሳቸው ሌላ ምላሽ የሰጡበት ጉዳይ ከኒኮ ዊሊያምስ ጋር ከዚህ ዝውውር ጋር በተያያዘ ኒኮ ዊሊያምስን ባለፈው ክረምት ሊያመጡት እንደነበረ አረጋግጠው በኋላም ላይ ዳኒ ኦልሞን ተከተናል አሁን ላይ ስለሱ እያሰብን አይደለም ሌሎች ተጫዋቾችን ስለማምጣት እያሰብን እንገኛለን ብለዋል ሁዋን ላፖርታ ሌላ ከዝውውር ጋር በተያያዘ ምላሽ ሰጥተዋል ጥያቄ ቀርቦላቸው በቀጣይ ክረምት ላይ በርካታ ለውጦች በዚህ ቡድን ውስጥ ይኖራሉ ብለዋል ምክንያቱም ተፎካካሪዎቻችን ራሳቸውን እያጠናከሩ ይገኛሉ ምክንያቱም በዚህ ዓመትኛ ምርጥ እንደነበር ናውቀዋል ስለዚህ ይሄን ምርጥነታችንን ለመገዳደር የሚያበቃ አይነት ጥንካሬን በታላላቅ ክለቦች ውስጥ እየተመለከተን ወይም በተፎካካሪዎች ውስጥ እያየን ነው ያም ቀጣይ ውድድር ዓመትኛ ውስጥም እንዲኖር ያስገድደናል ብለዋል ሁዋን ላፖርታ ባርሴሎና በዚህ ውድድር ዓመት አጠቃላይ 950 ሚሊዮን ዩሮ ወደ ካዝናቸው ማስገባታቸውን አረጋግጠው ይሄም ባርሴሎና ከገቢና ወጪ ጋር በተያያዘ ለማመጣጠን ጥሩ የሚባል ገቢ ነው በእርግጠኝነት ዘንድሮ ከፋይናንስ ጣጣ እንወጣለን ሲሉ ተደምጠዋል ሁዋን ላፖርታ ባርሴሎና ዘንድሮ የሀገር ውስጥ ሁሉንም ውድድሮች ያሸነፈ በአውሮፓ ሻምፒዮንስ ሊግ ደግሞ ግማሽ ፍጻሜ ተፋላሚ እንደነበረ የሚዘነጋ አይደለም ዘንድሮ የላሊጋው ሻምፒዮን ባርሴሎና በአውሮፓ ታላላቅ ሊጎች ውስጥ በተለይ አምስቱ ታላላቅ ሊጎች ውስጥ በርካታ ነጥብ የሰበሰበው ክለብ ሆኗል በባርሴሎና በኩል እስካሁን 85 ነጥቦችን ሰብስቧል በ37 ጨዋታ ፓሪስ ሰን ዠርሜን ያው 34 ጨዋታ ማድረግ ብቻ ነው የሚችለው በፍራንስ ሊጋ ተሳታፊ ክለቦች ትንሽ ስለሆኑ 84 ነጥብ ሰብስቧል በንጻሬ ካየ ነው የፓሪስ ሰን ዠርሜን ትልቅ ነው ግን በሰበሰቡት ነጥብ ሁለተኛው ቡድን ነው በ84 ሊቨርፑል ሻምፒዮን ነው በ83 ሶስተኛው ነው ባየር ሙኒክ ሻምፒዮን ነው ያረጋው ጨዋታ በርግጥ 34 ብቻ ነው 82 ነጥብ ይዞ አራተኛ ሪያል ማድሪድ በ81 ነጥብ አምስተኛው ነው ናፖሊ 6 ኢንተር 7 አታላንታ 8 አትሌቲኮ ማድሪድ 9 አርሰናል 10ኛው የአውሮፓ አምስት ታላላቅ ሊጋ ክለቦች ውስጥ ናቸው እነኚህ በርካታ ነጥቦችን በየሊጋቸው የሰበሰቡ ሪያል ማድሪድ የትሬንት አሌክሳንደር-አርኖልድን ዝውውር በሚቀጥለው ሳምንት ይፋ ለማድረግ ከውሳኔ ደርሷል የሚሆነበት ምክንያት ለሊቨርፑል ካላቸው ክብር አንጻር ነው ይላል የዴሮ ስፖርት ዘገባ እንደሚታወቀው ሊቨርፑል የመጨረሻ ሳምንት ጨዋታውን የፊታችን እሁድ ነው የሚያደርገው ከዚህ ጋር በተያያዘ ታዲያ የሊቨርፑል ጨዋታ የዚህ ዓመት ከተጠናቀቀ በኋላ ሪያል ማድሪዶች በይፋ የአርኖልድን ዝውውር ይፋ ያደርጋሉ ተብሎ ይጠበቃል በሪያል ማድሪድ በኩል በቀጣይ ክረምት ከሚጠበቁ ዝውውሮች አንደኛው የቀድሞ ተጫዋቻቸው ኒኮ ፓዝንም ወደ ቡድኑ መመለስ ነው በኮሞ አስደናቂ ጊዜን እያሳለፈ የሚገኘው ተጫዋች የበርካታ ክለቦችን ቀለብ ስቧል ሪያል ማድሪድ ንብረት ስለነበረ ለኮሞ ሲሸጡት በዚህ ክረምት መልሶ የመግዛት 8 ሚሊዮን ዩሮ መብት አላቸው ያንን አንቀጻቸው ይጠቀማሉ ተብሎ ሲጠበቅ ተጫዋቹም ወደ ሪያል ማድሪድ የመመለስ ፍላጎት አለው በቀላሉ የሚፈጸም የቀጣይ ክረምት ዝውውር ይሆናል ለሪያል ማድሪድ ሪያል ማድሪዶች ግን በቀጣይ ክረምት ላይ በርካታ ተጫዋቾች ወደ ቡድኑ ሲያመጡ የስፔኑ ክለብ ሪያል ማድሪድ ትልቅ ዝውውር ሊያደርግ እንደሚችልም እየተዘገበ ይገኛል የስፔን ተነባቢ ጋዜጣዎች በተለይም በፊት ገጻቸው እስከ 100 ሚሊዮን ዩሮ የሚፈጁ ትልቅ ዝውውሮችን ሊያደርጉ ይችላሉ እስከዚህ ሰዓት ድረስ ትልቅ ዝውውር በሪያል ማድሪድ ሊያደርግ ይችላል የተባለ የተለየ ተጫዋች ባይኖርም ስሙን ግን ከፍሎሪያን ወርዝ ጋር ማያያዝ ጀምሯል ፍሎሪያን ወርዝ ጋር በተመለከተ ደግሞ አሁን ለይፋዊ ድርድር እያደረገ የሚገኘው ከባየር ሙኒክና ከሊቨርፑል ጋር ብቻ እንደሆነ ይታወቃል ለማንኛውም እስከ 100 ሚሊዮን ዩሮ የሚፈጅ አንድ ኮከብ ወደ ቡድኑ የማምጣት ግን ፍላጎት እንዳለ ነው ስፖርት የተባለውም ጋዜጣ ጨምሮ ፋብሪዚዮ ሮማኖ በፊት ገጹ ላይ ይዞት የወጣው
ዣቪ አሎንሶ በሪያል ማድሪድ ቤት በተጫዋችነት ያለውን ስታቲክስ ካየን ወደ አሰልጣኝነት ከማምራቱ በፊት በሪያል ማድሪድ እንደተጫወተ እናስታውሳለን። አንድ የላሊጋ ዋንጫ፣ አንድ የአውሮፓ ሻምፒዮንስ ሊግ፣ ሁለት የስፔን ኮፓ ዴላሪ፣ አንድ የስፔን ሱፐር ካፕ፣ 236 ጨዋታ፣ 6 ግብ፣ 31 አሲስት። በቀጣይ ዓመት እንደዚህ አይነት ቁጥር ያስመዘገበበትን ክለብ በተጫዋችነት በአሰልጣኝነት ደግሞ ተረክቦ ያሰለጥናል። የሪያል ማድሪድ የመጨረሻ ጨዋታ ከተደረገ በኋላ በይፋ የአንቸሎቲ ስልብት ይፋ ሲደረግ ማለት ነው እሱ ደግሞ በይፋ የሪያል ማድሪድ አሰልጣኝ ይሆናል። አንቸሎቲ ደግሞ የብራዚል ብሔራዊ ቡድን ከተረከቡ በኋላ ወደ ቡድናቸው ሊያመጧቸው የሚፈልጉ በርካታ ሰዎች ውስጥ አንደኛው የቀድሞ የብራዚል ተጫዋች ሪካርዶ ካካ እንደሆነ ይታወቃል። ሪካርዶ ካካ እድሉን ካገኘው ወደ ብራዚል ብሔራዊ ቡድን ለመመለስ ዝግጁ ነኝ ብሏል። ከ2017 ጀምሮ ራሴን እያዘጋጀው ነበር። በሃርቫርድ ስፖርት እና የንግድ ኮርሶችን ወስጃለሁ። በብራዚል ብሔራዊ ቡድን የአሰልጣኝነት ኮርስም ወስጃለሁ። በብሔራዊ ቡድኑ በዓለም ዋንጫ ልምድ አለኝ። ስለዚህ እድሉን ካገኘው ወደ ብራዚል ብሔራዊ ቡድን መመለስ እሻለሁ ብለዋል። ካርሎ አንቸሎቲ በቀጣይ የብራዚል ብሔራዊ ቡድን አሰልጣኝ ሆነው ስራዎችን ሲጀምሩ በርካታ የተገፉ ብራዚላውያንን ወደ ቡድኑ ይመልሳሉ ተብሎ ይጠበቃል። የኦስካርን ስም እየሰማን እንገኛለን። እድል ሊሰጡት ይችላሉ እየተባለ ይገኛል። ይህ ተጫዋች በጊዜ ነበረ ከአውሮፓ እግር ኳስ ራሱን አግልሎ የነበረው። ነገር ግን በዋነኝነት እንግዲህ በብሔራዊ ቡድን ውስጥ መነቃቃትን ይፈጥራሉ፣ ብሔራዊ ቡድን ያነሳሳሉ ያሏቸውን የቀድሞ ሌጀንዶችን ወደ ቡድኑ ማምጣት ግን በአሰልጣኝ ካርሎ አንቸሎቲ የተያዘው ቅር ነው። ላሊጋው የሪያል ቤትስን ጨዋታ የቀን ማሻሻያ አድርጎላቸዋል። የሚሆነበት ምክንያት በቀጣይ ሳምንት አጋማሽ ረቡዕ በሪያል ቤትስና በቼልሲ መካከል የኢሮፕ ኮንፈረንስ ሊግ ጨዋታ እንደሚደረግ ይታወቃል። ከዚህ ጋር በተያያዘ የቼልሲ ጨዋታ ስለመሻሻሉ የተነገረ ነገር የለም። ቼልሲ ፊታችን እሁድ ነው ጨዋታውን የሚያደርገው። ከዛ ሮብ የፍጻሜ ጨዋታውን ያደርጋል። ሪያል ቤትስ ግን ተጨማሪ ቀን እንዲያገኝ ማሻሻያ እንደሚደረግላቸው ነው ይፋ የተደረገው። ቼልሲ በቀጣይ በፕሪሚየር ሊጉ ይሄን ጉዳይ እንግዲህ ለኤፍኤ ያቀርባሉ የሚለው ደግሞ የሚጠበቅ ሲሆን ቼልሲ የሚያደርገው ጨዋታ ግን የቀን መሻሻያ የሚደረግለት ከሆነ ውድ ቤተሰቦቻችን በጣም አስቸጋሪ ነው የሚሆነው። በርካታ ጨዋታዎች የቀን መሻሻያ ሊደረግላቸው ግድ ይላል። ምክንያቱም የመጨረሻ ሳምንት ጨዋታ በርካታ ለውጦችን የሚያመጣ ስለሆነ በተመሳሳይ ሰዓት ነው መደረግ ያለበትና ላሊጋው ለሪያል ቤትስ የሚያደርገውን ነገር ፕሪሚየር ሊግ ውስጥ ለቼልሲ ሲል ያደርጋል። ፕሪሚየር ሊግ ውስጥ በርካታ የእሁድ ጨዋታዎችን ባልተለመደ መልኩ የቀንና የሰዓት ለውጥ ላይ ያደርግባቸው ይችላሉ የሚለው የሚጠበቅ ነው የሚሆነው። እስከዚህ ሰዓት ድረስ ግን ፕሪሚየር ሊጉ ቼልሲን ያሉት ነገር የለም። ክርስቲያኖ ሮናልዶ እንግዲህ 2 ትሬኒንጎች አመልጠውታል፣ 2 የአልናስር ጨዋታዎች አመልጠውታል። ከዛ በኋላ የዚህ ተጫዋች ነገር አሳሳቢ ሲባል ነበር። ፋብሪዚዮ ሮማኖ የሳውዲውን ጋዜጣ አል ሪያድን ዋቢ አድርጎ ክርስቲያኖ ሮናልዶ የጡንቻ ህመም እንዳጋጠመው ተረጋግጧል ብለዋል። እናም በቀጣይ ተጫዋቹም የማገገም ስራዎችን ይሰራል። በዚህ ውድድር ዓመት መልሶ ስለመጫወቱ ግን የተረጋገጠ አንድም መረጃ የለም። ባየር ሙኒክና ጆናታን ታህ መካከል የሚደረገው ድርድር በጥሩ ሁኔታ እየሄደ እንደሆነ ስካይ ስፖርት ጀርመን ያስነብበዋል። በግል ጉዳይ ምንም ችግር የለም ተብሏል። ስለሆነም በቀጣይ እንግዲህ የጆናታን ታህ የመጨረሻ ውሳኔ ብቻ እየተጠበቀ ይገኛል። በባየር ሙኒክ ቤት ተጫዋቹ በባርሴሎና በሪያል ማድሪድ ከጥቂት ሳምንታትም በፊት ከማንቸስተር ዩናይትድ ጋር እየሰማ ነው ነበረ። እስካሁን ውሳኔ አልወሰነም፣ ግን እስከዚህ ሰዓት ድረስ በቃል ደረጃም በግል ጉዳይ ስምምነት የደረሰው ከባየር ሙኒክ ጋር ብቻ ነው። የሳውዲ አረቢያው ክለብ አል ሂላል ደግሞ በቀጣይ ራሳቸው ለማጠናከር ከአሰልጣኝ በተጨማሪ ተጫዋቾችም ወደ ቡድናቸው መቀላቀል ይፈልጋሉ። ንብረትነቱ የናፖሊ የሆነውና በዘንድሮ የተርኪሽ ሊግ በጋላታሳራይ አስደናቂ ጊዜን እያሳለፈ የሚገኘው ቪክተር ኦስሜንን የግላቸው ማድረግ ይፈልጋሉ። የክረምት የዝውውር መስኮት ክፍት ነው ለዚህ ተጫዋች። ናፖሊዎች ተጫዋቹን የማቆየት ምንም አይነት ፍላጎት ስለሌላቸው የሳውዲ ክለብ ጥያቄ እንግዲህ ትልቅ ይሆናል ተብሎ ይታሰባል። በተለይም በዓለም ክለቦች ዋንጫ ራሳቸውን ማጠናከር ይፈልጋሉ። ይህ ክለብ በቀጣይ እንግዲህ ለዚህ ተጫዋች ምን ያህል ገንዘብ ያቀርባሉ፣ ተጫዋቹስ የአውሮፓ ነገር ኳስ ትቶም ወደ ሳውዲ አረቢያ ለመሄድ ይስማማሉ የሚለው ደግሞ በትልቁ የሚጠበቀው ጉዳይ ነው።
ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። የኢሮፕ ሊግ የፍጻሜ ጨዋታ ቤልባኦ ሳን ማሜስ ይደረጋል። የቶትንሃም ሙሉ ቡድን ሳን ማሜስ ደርሷል። በርከት ያሉ የመረጃ ምንጮች ጉዳት ላይ ነበሩ። የተወሰኑ ተጫዋቾች በቶትንሃም ሆትስፐርስ ስኳድ ውስጥ ታይተዋል ተብሏል። በሩመር ደረጃ ነው በርካታ መረጃዎች የወጡት ከዚህ ጋር በተያያዘ። በቀጣይ መረጃችን ለመሆኑ ቶትንሃም ሆትስፐርስ ወደ ቤልባኦ ወደ ባስክ ግዛት ሲያቀና ምን ያህል ተጫዋቾችን ይዞ ሄደ፣ እነማን ሄዱ የሚለውን ደግሞ በስፋት እናደርሳቸዋለን። ግን በበርካታ ምስሎች ላይ እንዳገኘነው ከሆነ እንደ ሰንሁንግ ሚን ያለ ተጫዋች በበርካታ ምስሎች ላይ ፊቱ ሲዘዋወር ነበረ። አሁን ከጉዳት ጋር በተያያዘ ምን ያህሎቹ ሄደዋል በሚለው ጉዳይ ላይ ግን ተጨማሪ መረጃዎችን ማጣራት ላይ እንገኛለን። የቶትንሃም ቡድን ሄዷል። የዩናይትድ ቡድን ደግሞ በዛሬው ዕለት ወደ ቤልባኦ ሳን ማሜስ ጉዞን ያደርጋል ተብሎ ይጠበቃል። ሮም ምሽት 4 ሰዓት ላይ የሚደረገው ጨዋታ የበርካቶችን ቀልብ የሳበ እንደሆነ ይታወቃል። የብራይተን ኤንድ ሆቭ አልቢዮኑ የመሃል ሜዳ ተጫዋች ማቲዮ ኦሪየል በሴሪ በቡንደስሊጋ እና በፕሪሚየር ሊግ ታላላቅ ክለቦች ተፈላጊ ሆኗል። ብዙ ክለቦችም ተጫዋቹን በክረምት ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ብራይተን ኤንድ ሆቭ አልቢዮን ተጫዋቹ ላይ ትልቅ ቢዝነስ ለመስራት አቅዷል የተባለው በተለይም የክለቦቹ ፈላጊዎች ክለቦች በርከት ማለታቸውን ተከትሎ ለዚህ ተጫዋች ትልቅ ገንዘብ ለማግኘትና ከዚህ ተጫዋች ትልቅ ገንዘብ ለማግኘትና ልክ እነ ሞይሰስ ካይሴዶን እንዳደረጉት ማለት ነው ትልቅ ገንዘብ ማግኘትና በቀጣዩ ውድድር ዓመት ራሳቸውን ማጠናከር ይፈልጋሉ። ለማንኛውም የማቲዮ ኦሪየል ጉዳይ ቀጣይ ክረምት ላይ በትልቁ ይጠበቃል። የብራይተኑ የመሃል ሜዳ ተጫዋች ኢብሪቼ ኢዜ በአርሰናል አካዳሚ ሙከራ አድርጎ ያልተሳካለት፣ በፉልሃም አካዳሚ ያልተሳካለት፣ ከሬዲንግ ሙከራ አድርጎም ያልተሳካ፣ ከሚልዋል አካዳሚ ሙከራ አድርጎ ያልተሳካ፣ በብሪስቶልና በሰንደርላንድ ሞክሮ እግር ኳስ አልሆነ ያለው ተጫዋች ነበረ። ይህ ሁሉ ሲሆን የፈጀው ታዲያ 18 ወራት በፊት ነው። ውድ ቤተሰቦቻችን ኢዜ በዌምብሌ ስቴዲየም የኤፍኤ ካፕ ዋንጫ ጨዋታ ማንቸስተር ሲቲ ላይ ብቸኛዋን የማሸነፊያ ግብ አስቆጥሮ ክሪስታል ፓላስ በታሪኩ የመጀመሪያውን ዋንጫ እንዲያነሳ ያደረገ ትልቅ ተጫዋች ነበረ። በነገራችን ላይ ከጥቂት ዓመታት በፊት በዋትፎርድና እንደዚሁ በሲቲ መካከልም የኤፍኤ ካፕ የፍጻሜ ጨዋታ ተደርጎ ማንቸስተር ሲቲ ዋትፎርድን 6 ግብ አስቆጥሮበት በፍጻሜ ጨዋታ የኤፍኤ ካፕ ዋንጫን እዚሁ ዌምብሌ ላይ ነጥቆት ነበረ። በኋላም ላይ እዛ ቡድን ውስጥ የነበረው ሂውዝ አሁን የፓላስ ተጫዋች ሆኗል። በዋትፎርድ ሳለ እንግዲህ 6 ግብ ተቆጥሮ ቡድኑ ሲሸነፍ የዛ ቡድን አካል ነበር። አሁን ደግሞ የፓላስ ተጫዋች ሆኖ ሂውዝ ማንቸስተር ሲቲን ዋንጫ መንጠቅ ችሏል። ሲቲ ጋር በተያያዘው ውድ ቤተሰቦቻችን በዛው መረጃውን ለመቀጠል ማንቸስተር ሲቲ ለታሪካዊ አማካይ ስፍራ ተጫዋች ኬቨን ደብሮይና የተለየ ሽኝት ዝግጅት ለማድረግ ማቀዱን አስታውቋል። ኬቨን ደብሮይና በኢታድ ስቴዲየም የመጨረሻ ጨዋታውን ልዩ ሽኝት ተደርጎለት በዛሬው ዕለት ይሰናበታል። ማንቸስተር ሲቲ ለኬቨን ደብሮይና የህይወት ዘመን ነፃ የክለቡ ጨዋታዎች መመልከቻ ትኬት እንደሚያበረክትም ተገልጿል። ስለሆነም ደብሮይና የፈለገውን ጨዋታ በኢታድ እየተገኘ መኮምኮም ይችላል ማለት ነው። ማንቸስተር ሲቲ ለኬቨን ደብሮይና የህይወት ዘመን ነፃ ትኬትን ሲሰጥ ይህ ለመጀመሪያ ጊዜ በሲቲ ከተመለከትናቸው ክስተቶች ውስጥ አንደኛው ነው። ማንቸስተር ሲቲ ለዚህ ተጫዋች ሲያደርግ የኬቨን ደብሮይና ምላሽ ይጠበቃል። ለማንኛውም ማንቸስተር ሲቲ ዛሬ እጅግ በጣም ወሳኙን የፕሪሚየር ሊግ ጨዋታ ከበርንማውዝ ጋር ያደርጋል። ሲቲ ካሸነፈ ቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ ለመሳተፍ ጥሩ ቦታ ላይ ይገኛል። የመጨረሻውን ጨዋታ ሳይጨናነቅ ያደርጋል። ዛሬ ምሽት 4 ሰዓት ኢታድ ስቴዲየም በርንማውዝ ከማንቸስተር ሲቲ የሚያደርጉት የፕሪሚየር ሊግ ጨዋታ ሲደረግ የግል መልከታችሁን በጨዋታው ዙሪያ ሲቲ ደጋፊዎች ልታጋሩን ትችላላችሁ። ሊቨርፑል የፕሪሚየር ሊግ ዋንጫ አሸነፈ። ኒውካስል ዩናይትድ የካራባኦ ካፕ ዋንጫ አሸነፈ። ክሪስታል ፓላስ የኤፍኤ ካፕ ዋንጫን አሸነፈ።
እኛ ደግሞ የኮሚቴ ሽልድ ዋንጫ አመቱ ሲጀመር አሸንፈን ነበር ያሉት ጆሴፍ ፔፕ ጋርዲዮላ ሌሎች ቀሪ ትልቅ የፕሪሚየር ሊግ ክለቦች እስካሁን ዋንጫ አላሸነፉም ብለዋል። ያው በሮብ ምሽቱ ጨዋታ ነገ ማለት ነው ከዩናይትድ እና ከቶትናም አንዳቸውም ዋንጫ ያገኛሉ። የ54 ዓመቱ ስፔናዊ ማንቸስተር ሲቲ አሰልጣኝ ጆሴፍ ፔፕ ጋርዲዮላ ማንቸስተር ሲቲ ተስፋ አስቆራጭ ዓመት አሳልፏል ወይ ሲባሉ ከሌሎች ክለቦች ጋር ዓመታቸውን ሲያነጻጽሩ በሰጡት ጋዜጣዊ መግለጫ ላይ በሰጡት ሐሳብ ነው። ምናልባት ከቢግ ሲክስ ክለቦች ሁለት ክለቦች ብቻ ነው ዋንጫ የሚያነሱት። አንደኛው ሊቨርፑል ነው፣ ሁለተኛው ደግሞ ከቶትንሃም እና ከዩናይትድ አንዳቸው ነው። ስለዚህ መጥፎ ሲዝን አላሳለፍንም ብለዋል ፔፕ ጋርዲዮላ። የ26 ዓመቱ ኔዘርላንድ ኤስ ሚላን አማካይ ታይጄኒ ራይንደርስ ወደ እንግሊዙ ክለብ ማንቸስተር ሲቲ ለመዞር በይፋ ተስማምተዋል የሚሉ መረጃዎች እየወጡ ይገኛሉ። በተለይም ከጣሊያን አካባቢ ኔዘርላንድ አማካይ ታይጄኒ ራይንደርስ በዚህ ሲዝን በጣሊያን ሴሪ ለኤስ ሚላን 36 ጨዋታ መጫወት ሲችል 10 ግቦችን ማስቆጠር ችሏል። እንዲሁም 4 አሲስት አድርጓል። 14 የግብ አስተዋጽኦ አለው። በእርግጥ ክለቡን የመልቀቅ ፍላጎት ካላቸው ተጫዋቾች አንደኛው ነው። ምክንያቱም የጣሊያን ሴሪው የቀድሞ ኃያል ቡድን ኤስ ሚላን በሚቀጥለው ውድድር ዓመት በየትኛውም የአውሮፓ መድረክ እንደማይሳተፍ ይታወቃል። ምክንያቱም በሴሪው በደረጃ ሰንጠረዡ እንግዲህ አሁን ከሰበሰበው ነጥብ አንጻር በመጨረሻ ጨዋታ 3 ነጥብን ቢያገኝ ደረጃውን በአውሮፓ መድረክ አያሳተፈውምና ታይጄኒ ራይንደርስ በቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብን ይፈልጋል። ሲቲ ደግሞ አስቀድሞ ተጫዋቹን ሊያስፈርም እንደሚፈልግ አስቀድሞ አሳውቆት ነበር። በእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር በአሜክስ ስቴዲየም ብራይተን ከሊቨርፑል ጋር ያደረጉትን ጨዋታ ብራይተኖች 3-2 በሆነ ውጤት ድል ማድረግ ችሏል። ውድ ቤተሰቦቻችን በጨዋታው ላይም ገና በ9ኛው ደቂቃ ላይ ሃርቪ ኤሊዮት ግብ አስቆጠረ ለሊቨርፑል። ብራይተኖች አያቢ 32ኛው ደቂቃ ላይ ያደረጋቸው። ከዛ በኋላ ዶሚኒክ ሴፖስ ላይ ለማስቆጠር በጣም ከሚከብድ ቦታ ምናልባት በየትኛው ተጫዋች እንደዚህ አይነት ግብ ሊቆጠር እንደሚችል ለመገመት ያስቸግራል። ግን በጣም ከጠባብ አንገር ላይና ካልታሰበ ቦታ እረፍት ሊወጡም አልቢትሩ በጨመሩት 1 ደቂቃ ላይ ግብ አስቆጠረ። ከረፍት በኋላ የብራይተንን ተጨማሪ ማሸነፊያ ግቦች ከወሩ ሚቱማና ሃንስል ውድ ማስቆጠር ችሏል። 85ኛው ደቂቃ ላይ ጨዋታው በብራይተን ኤንድ ሆቭ አልቢዮን 3-2 አሸናፊነት መጠናቀቅ ሲችል ሊቨርፑል የውድድር ዓመቱ 4ኛ የሊግ ሽንፈታቸውን አስተናግደዋል። ሊቨርፑል 83 ነጥብ ይዘው ሻምፒዮንነታቸውን አስቀድመው ሲያረጋግጡ ብራይተን ኤንድ ሆቭ አልቢዮን በ58 ነጥብ 8ኛ ላይ ተቀምጠዋል። በሊጉ የመጨረሻ ሳምንት መርሃ ግብር ሊቨርፑል ከክሪስታል ፓላስ እንዲሁም ብራይተን ከቶትናም ጋር ጨዋታቸውን የሚያደርጉ ይሆናል። ሳላ በሊቨርፑል መለያ በአጠቃላይ በሁሉም መድረኮች 400ኛ ጨዋታውን ሲያደርግ ሳላ ባለፉት 8 የሊግ ጨዋታ ላይ ግን ከግብ ርቋል። 2 የግብ አስተዋጽኦን ብቻ ያበረከተ ተጫዋች ነው። ይሰብረዋል ተብሎ ሲጠበቅ የነበረውን ግብ የማስቆጠር ንጻሬ አለ አሲስት የማድረግ ንጻሬ ግን ወደ 1 ጨዋታ ብቻ ተወስኖበታል። እንግዲህ ረጅም ጊዜ ሆኖታል ይህን ሪከርድ መስበር የሚችልበት አጋጣሚ ከተፈጠረ። ግን በተለይም ሊቨርፑል በራሱ የፕሪሚየር ሊግ ዋንጫን ካሳካ በኋላ ደካማ ጊዜን እያሳለፈ ይገኛል። በፕሪሚየር ሊጉ በሰበሰባቸው ነጥቦች ሳላህም ሊቨርፑልም ከሻምፒዮንነት በኋላ በተወሰነ መንገድ የቀነሱ ይመስላል። ጣሊያናዊ ፊት መስመር አጥቂ ፍሬድሪኮ ኬዛም ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ በትላንትናው ዕለት ቋሚ ሆኖ የጀመረበት አጋጣሚ ሲፈጠር ሊቨርፑል በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዘመን ከሜዳ ውጭ ባረጋቸው ሁሉም ጨዋታ ላይ እንደዚሁ ጎል ያስቆጠረ 3ኛው ክለብ መሆን ችሏል። ብዙ መጥፎ የፕሪሚየር ሊግ የውድድር ዓመታት እንግዲህ ይገኛሉ በፕሪሚየር ሊግ ያሳለፉት ሊቨርፑሎች። ከዚህ በኋላ ሊቨርፑል ምናልባት እንግዲህ የመጨረሻውን ጨዋታ ካሸነፈ ሊይዘው የሚችለው ነጥብ 86 ነው። ይህም ከ2021 በኋላ ለመጀመሪያ ጊዜ ይሆናል ማለት ነው። ለማንኛውም ሊቨርፑል ዝቅተኛ ነጥብ ይዞ ሻምፒዮን ይሆናል። 86 ነጥብ ትልቁ ሲሆን በ83 ነጥቦችም ይህን የውድድር ዓመት ሊጨርስ ይችላል። ሊቨርፑል ግን ካለፉት 4 ጨዋታ ድል ያደረገው 1 ብቻ ነው። በ2 ጨዋታ ሽንፈት ሲገጥመው በ1 ጨዋታ ደግሞ አቻ ተለያይቷል። በቼልሲና በብራይተን ከሻምፒዮንነቱ በኋላ ሽንፈት የገጠመው ሲሆን ከአርሰናል ጋር ደግሞ አቻ የወጣበት ጨዋታ ይጠቀሳል። ሊቨርፑል በፕሪሚየር ሊግ ታሪክ በ31 የተለያዩ የፕሪሚየር ሊግ ጨዋታ 2 ሲደመር ግብ ያስቆጠረ በታሪክ የመጀመሪያው ቡድን መሆን ችሏል።
አሜክስ ስቴዲየም ላይ 2 ግቦችን አስቆጥሯል ምንም እንኳን ቢሸነፍም። ስለዚህ በዚህ ውድድር ዓመት 2 እና ከዛ በላይ ግብ ሲያስቆጥር የትላንትናው 31ኛ ጨዋታቸው ነው። ሊቨርፑል ሻምፒዮን መሆኑን ካረጋገጠ በኋላ ምንም እንኳን እንግዲህ 3 ተከታታይ ጨዋታ ላይ ድል ማድረግ ያልቻለ የመጀመሪያው ቡድን ቢሆንም በተቃራኒው ደግሞ 2 ግቦችን በ31 ጨዋታ ያስቆጠረ የመጀመሪያው ቡድን ሆኗል። ሻምፒዮን ከሆነ በኋላ ግን ሊቨርፑል መጥፎን ጊዜ ያሳለፈ የመጀመሪያው የፕሪሚየር ሊግም ክለብ ሆኗል። የ4 ዓመቱ አንጋራዊ ተጫዋች ዶሚኒክ ሶቦስላይ በበኩሉ በዚህ ሲዝን በሁሉም ውድድሮች ለሊቨርፑል 17ኛ የግብ አስተዋጽኦን ማበርከት ሲችል ትላንትና ያው መግቢያችን ላይ እንዳልናችሁ እጅግ በጣም ከጠባብ አንግል ላይ በርካቶች ያልጠበቁትን አይነት ግብ ነበር በጨዋታው ላይ ማስቆጠር ችሎ የነበረው። ብራይተን 3-2 ባሸነፈበት ጨዋታ 12 ሙከራዎችን አድርጓል። ያውም 12ቱ ሙከራዎች ወደ ቤተሰቦቻችን ኢላማቸውን የጠበቁት ናቸው። ታዲያ ሊቨርፑል በዚህ ውድድር ዓመት በአንድ ጨዋታ 12 ኢላማውን የጠበቀ ሙከራ ሲያስተናግድ የትላንትናው ለመጀመሪያ ጊዜ ሲሆን ሊቨርፑል በዚህ ውድድር ዓመት በአጠቃላይ 4 ጨዋታዎችን ተሸንፏል። ሁለተኛ ከሚገኘው አርሰናል እኩል ማለት ነው። ወደ ቤተሰቦቻችን በዚህ ዓመት ያስተናገደው ሽንፈት ግን ለየት የሚለው ነገር አርሰናል ከሽንፈቱ በላይ አቻው ነው ዘንድሮ የጎዳውና ሊቨርፑል በ12 ነጥብ ልዩነት ከአርሰናል እኩል 4 ጨዋታዎችን ቢሸነፍም ከአርሰናል በላይ ሆኖ ይመራል። ብራይተን ኤንድ ሆቭ አልቢዮንን አሜክስ ላይ ዘንድሮ ማሸነፍ ለቢግ ሲክስ ክለብ አልተፈቀደም። ለአርሰናልም የተፈቀደለት የ1-1 አቻ ውጤት ነው። ከዛ ውጪ ዩናይትድን 2-1፣ ቶትናምን 3-2፣ ማንቸስተር ሲቲን 2-1፣ ቼልሲን 3-0 ትላንት ሊቨርፑልን 3-2 ማሸነፍ ችሏል። ስለዚህ አሜክስ ላይ ሄዶ በዚህ ውድድር ዓመት ነጥብ ያገኘ ቡድን አርሰናል ሲሆን እሱም አቻ ወጥቶ 1 ነጥብ ያገኘበት ነው። የፋቢያን ሃውዝለር ቡድን ቢግ ሲክስ ላይ በደንብ የሰራ ይመስላል። ማግኘት ከሚገባው 18 ነጥብ 16ቱን ከቢግ ሲክስ ክለቦች አሜክስ ላይ አሳክቷል። ብራይተን ኤንድ ሆቭ አልቢዮን ደግሞ በታሪኩ ለመጀመሪያ ጊዜ 3 ተጫዋቾቹ 10 ሲደመር ግብ አስቆጥረዋል። ጆዋ ፔድሮ፣ ዳኒ ዌልቤክ እና ካኦሩ ሚቱማ ደግሞ ዘንድሮ በፕሪሚየር ሊጉ ለብራይተን ኤንድ ሆቭ አልቢዮን ሶስቱም 10 ግቦችን ማስቆጠር የቻሉበት ዓመት ሆኗል። ዳኒ ዌልቤክ በአንድ የውድድር ዓመት በርካታ ግብ ያስቆጠረበት ዓመቱ ነው። ለሱም 10 ግቦች ላይ ደረሰ። ፔድሮ በቀጣይ ውድድር ዓመት በበርካታ የአውሮፓ ክለቦች ሲፈለግ ካኦሩ ሚቱማ እንደባለፈው ክረምት ባይሆንም ከሳውዲ አረቢያ ክለቦች ጋር ስሙ በስፋት እየተያዘ ይገኛል። ግን 3 ተጫዋቾች በብራይተን ቤት እንደዚህ አይነት ቁጥር ሲያስመዘግቡ ይህ ለመጀመሪያ ጊዜ ነው። ከ69 ተከታታይ የፕሪሚየር ሊግ ጨዋታ በኋላ የቡድኑ አምበል ቨርጂል ቫን ዳይክ በትላንትናው ዕለት ከተጠባባቂ ወንበር ነው ጨዋታ እንዲጀምር ያደረጉት አርኔ ስሎት። ታዲያ የሱ አለመኖሩን ተከትሎም በፕሪሚየር ሊግ ብቻ 300ኛ ጨዋታውን ያደረገው ሳላህ ለመጀመሪያ ጊዜ ሊቨርፑልን በአምበልነት እየመራ ወደ ሜዳ የገባበት ጨዋታ ሆኗል። ምናልባት አርኔ ስሎት ፍንጭ እየሰጡ ይመስላል። የቡድኑ አንደኛ አምበል ቨርጂል ቫን ዳይክ፣ ሁለተኛው አርኖልድ ስንብት ነበርና ምክትል ማን ይሆናል ተብሎ ሲጠበቅ ነበር። ትላንት ሳላህ ሆኗል። ስለዚህ ሳላህ ሁለተኛ አምበል ሆኖ በሊቨርፑል ሊቀጥል የሚችልበት እድል እንዳለ መጠቆሚያም ይሆናል። ለማንኛውም ሳላህ ትላንትና 300ኛ ጨዋታውን በፕሪሚየር ሊግ ሲያደርግ በአፍሪካ የተጫዋች ደረጃ 3ኛው ተጫዋች መሆኑን አረጋግጧል። ከዚህ በፊት ኮሎ ቱሬ 353 ጨዋታ፣ ዊልፍሬድ ዛሃ 305 ጨዋታ፣ እንደዚሁም የቀድሞ የጋና ተጫዋች ጆርዳን አዮ 303 ጨዋታዎችን አድርገው ነበረ። ሳላህ ትላንት 300ኛ ጨዋታውን አድርጓል። ከኒካስል ዩናይትድ ጋር አርሰናል ጨዋታ ነበረው። አርሰናል በዴክላን ራይስ ብቸኛ አስደናቂ ግብ 1-0 አሸነፈ። የዛ ጨዋታ ጋዜጣዊ መግለጫ ላይ ግን አሰልጣኝ ማይክል አርቴታ ከጊዮኬሬስክ ጋር በተያዘ ጥያቄ ቀርቦላቸው አነጋጋሪ ምላሽ ነበር የሰጡት። ከጋዜጠኛው እንዲሚል ጥያቄ ነበር የቀረበላቸው። ከዚህ በፊት በሻምፒዮንስ ሊግ የምድብ ጨዋታ ከስፖርቲንግ ሊዝበን ጋር ተጫውታችሁ ነበረ። እናም የቪክተር ጊዮኬሬስክን ብቃት እንዴት አገኘኸው ተብሎ ነበር አሰልጣኝ ማይክል አርቴታ ጥያቄ ቀረበለት። ማይክል አርቴታ አነጋጋሪና ለየት ያለ ምላሽ ነበር የሰጠው ለጋዜጠኛው። ጥያቄን በጣም ወድጄዋለሁ፣ በጣም ጥሩ አጠያየቅ ነው የጠየቀኝ። ነገር ግን ከዚህ ጥያቄ ቀጥሎም ልጠይቀኝ የፈለግከውን ጥያቄ አውቄዋለሁ፣ የሱንም ልመልስልህ ብሎ ነው ማይክል አርቴታ ላልተጠየቀውም ጥያቄ ምላሽ የሰጠው ማለት ነው።
ያው ከጋዜጠኛው ጥያቄ ተረዳውት ባለው መሰረት እንደምታውቁት ይላል አሰልጣኝ ማይክል አርቴታ የኛ ቡድን አካል ያልሆነን ተጫዋች አስመልክቶ ምንም አይነት ንግግር መናገር አልፈልግም። ስለዚህ ከዚህ ጥያቄ ቀጥሎ ልትጠይቀኝ የፈለከው ጊዮኬሬስ ጥሩ ነበር ስለ እና መቼ ነው የምታስፈርሙት ምን አስባችኋል ልትለኝ ነው? እናም ለዚህ ጥያቄ ግልጽ የሆነ መልሴ ስለኛ ስላልሆነ ተጫዋች በፍጹም አልናገርም። እናም እንግዲህ ይሄንን ነገር ለበርካታ ጊዜያት አድርጌዋለሁ። ስለዚህ ቪክተር ጊዮኬሬስን በተመለከተ ምንም የምልህ ነገር የለም ብለው ስለ ዝውውሩ ምንም አይነት ምላሽ ሳይሰጥ አሰልጣኝ ማይክል አርቴታ አልፎታል ጉዳዩን። የቪክተር ጊዮኬሬስን ዝውውር በተመለከተም በዩናይትድ እና በአርሰናል ከባድ ፉክክር ይጠበቃል ቢባልም ከፖርቹጋል አካባቢ የሚወጡ የዜና ምንጮች ግን ቪክተር ጊዮኬሬስ ምርጫ ከዩናይትድ በላይ አርሰናል ሊሆን ይችላል ሲሉ ምናልባት ለአርሰናል ስጋት ይሆናል የተባለው ሩበን አሞሪም ከተጫዋቹ ጋር ያለው ቅርበት ብቻ ነው የተባለ ነው። ቶማስ ፓርቴ በአርሰናል ቤት ለተጨማሪ ዓመታት መቆየትን ያስቀድማል ተብሏል። ነገር ግን ለተጫዋቹ ለተጨማሪ ዓመታት በክለቡ ለመቆየት በሳምንት የሚከፈለውን ደሞዝ እናም የእድሜ ጉዳይ ባለበት ሁኔታ አሁንም ሁለቱ አካላት ኮንትራት ማደስ ድርድሩ ላይ የደሞዝ ሁኔታው ላይ መግባባት ካልቻሉ ፓርቴ አዲሱ ለማስፈረም እንደተሳካ ሁኔታ አይችልም ተብሏል። እናም ከአርሰናል ሊለቅ የሚችልበት እድል በእድሜውና በደሞዙ ጉዳይ ነው። ፓርቴ ግን የትኛውንም ክለብ ከመደራደር በፊት አርሰናልን ያስቀድማል። ለተጨማሪ ዓመታት ለመቆየት የደሞዝ ቅናሽ ከቶማስ ፓርቴ በትልቁ የሚጠበቀው ጉዳይ ነው። ያደርገዋል የሚለው ደግሞ በቀጣይ ይጠበቃል። መረጃውን ሳምዲን ነው ይዞት የወጣው። ማይለ ሉዊስ ስኬሊ ደግሞ እኔ በዚህ እድሜ ከደጋፊዎችና ከአሰልጣኞች እምነት ስለተጣለብኝ በጣም አመስጋኝ ብሏል። ቀጣይ ውድድር ዓመት ራሴን በብዙ መንገድ አሻሽዬና ሳድጌ እመለሳለሁ። ቡድኑ ቀጣይ ውድድር ዓመት ከተፎካካሪነት ባለፈ የዋንጫ ባለቤት መሆን የሚችልበትን ነገር ከኔ የሚጠበቃልና ለዛ ራሴ ዝግጁ ነኝ። ዘንድሮ ከደጋፊዎችና ከአሰልጣኙ ላገኘሁት እምነት ግን አመስጋኝ ነኝ ብለዋል። በቡድኑ ላይ ቆይ ይችላል እየተባለ ስሙ ከበርካታ የጣሊያን ክለቦች ጋር የሚያያዘው ሪካርዶ ካላፊዮሪ ወደ ሴሪኤ አልመለስም፣ በአርሰናል ጥሩ ስሜት ላይ ነኝ፣ በዓለም ላይ ባለው ምርጥ ሊግ ውስጥ ልዩ ጊዜንም እያሳለፍኩ እገኛለሁ፣ በአርሰናል ደስተኛ ነኝ፣ ከቡድኑ ጋርም ስኬትን ማንሳት እፈልጋለሁ፣ ወደ ጣሊያን እግር ኳስ የመመለስ ምንም አይነት ፍላጎት የለኝም ብሏል። ሪካርዶ ካላፊዮሪ በርካታ ጥያቄዎች ተነስተውለት ነበረ። ሌላኛው ከዘንድሮ የባሎንዶር ሽልማት ጋር በተያዘ ያንተ ምርጡ ማን ነው ተብሎ ጠይቆ ነበረ። ባሎንዶር እንዲቀነው ምኞቴን የምገልጸው ለላሚን ያማል ነው ብሏል። ወደ ላሚን ያማል ያደላል፣ ድምፅ ከሰጠውም ለላሚን ያማል ነው መሰጠው ሲል ተደምጧል። ዘንድሮ የባርሴሎና ታዳጊ ላሚን ያማል ከበርካታ የአውሮፓ ተጫዋቾች አድናቆትን እያገኘ ነው። ያው ከዛው ከስፔን ከቀድሞ የሪያል ማድሪድ ሌጀንዶችና ከሪያል ማድሪድ ተቃውሞ ይቀርብበታል እንጂ እስካሁን በብቃት ደረጃ በበርካቶች ዘንድ የታመነበት ነው። የአርሰናሉም ሪካርዶ ካላፊዮሪ የባሎንዶር አሸናፊ መሆን ያለበት እሱ ነው ሲል ተደምጧል። ራሂም ስተርሊንግ ወደ አርሰናል ሲመጣ ምርጡን ስተርሊንግ ታያላችሁ፣ አርሰናል ለኔ ትክክለኛው ቦታ ነበር ብሎ ነበረ። በዚህ ውድድር ዓመት ባገኛቸውም ጥቂት ጨዋታዎችም ላይ ቢሆን በአርሰናል አንድም የፕሪሚየር ሊግ ግብ ሳያስቆጥር ክለቡን ሊለቅ ይችላል። ምናልባት አርሰናል ሁለተኛ ሆኖ ማጠናቀቁን ስላረጋገጠ በቀጣይ እንግዲህ የፕሪሚየር ሊግ የመጨረሻ ጨዋታውን ሲያደርግ ሴንት ሜሪ ላይ ለበርካታ ተጫዋቾች እድል ይሰጣል ተብሎ ይጠበቃል። ታዲያ ከዚህ ጋር በተያያዘ ውድ ቤተሰቦቻችን ራሂም ስተርሊንግ ግብ ካስቆጠረ በዛ ጨዋታ አንድ ግብ ሁለት ግብ ወይ ሊቆጠርለት ይችላል። እስከዚህ ሰዓት ድረስ ግን በፕሪሚየር ሊጉ ለአርሰናል አንድም ግብ አላስቆጠረም። በአመቱ በጨረሻም በይፋ ወደ ቼልሲ የሚመለስ እንደሆነም ይታወቃል። ማቲያስ ኩና እስከ 37ኛ ሳምንት ድረስ በአጠቃላይ 31 ጨዋታዎችን ማድረግ ችሏል። በፕሪሚየር ሊጉ 15 ግብ 6 አሲስት በአጠቃላይ ዘንድሮ ወደ 21 የሚጠጋ የግብ አስተዋጽኦን ለወልቭስ ማበርከት ችሏል። በዚህ ውድድር ዓመት ለየት ያለው ነገር ግን ውድ ቤተሰቦቻችን ክለቡን በችግሩ አብሬው ልቆም፣ በደስታው ለመደሰት ዝግጁ ነኝ፣ ታላቁን ክለብ ወደ ከፍታ ከቡድን አጋሮች ጋር ስለመመለስ ነው ማስበው። ማንቸስተር ዩናይትድ በዩሮፓ ሊግ አሸነፈም አላሸነፈም ዝውውር ላይ ተጽዕኖ ያሳድርም ብሏል ማቲያስ ኩና። የማቲያስ ኩና ዝውውር ለዩናይትድ የተለየ መነሳሳትን ይፈጥራል። አንደኛው ነገር የዩናይትድን የተሳትፎ ደረጃ ሳያይ ለዩናይትድ ለመጫወት የተስማማ ተጫዋች ነው። እንደሚታወቀው በርካታ ተጫዋቾች ለዩናይትድ እንዲፈርሙ አሊያም ለሌሎች ትልልቅ ክለቦች እንዲፈርሙ ቢጠየቁ
የመጀመሪያ ጥያቄያቸው የአውሮፓ ተሳትፎ እንደሆነ ይታወቃል። ይህን ነገር ደግሞ ሌሎችም ተጫዋቾች በዚህ ዓመት ሲሉት ነበር። ማቲያስ ኩንሃ ግን ስምምነት የፈጸመው ከዩናይትድ ጋር ከኢሮፕ ሊጉ ፍጻሜ ጨዋታ በፊት ነበር። ይሄም ለዩናይትድ ለመጫወት ያለው ልዩ ነገር ያመለክታል ተብሏል። የማንቸስተር ዩናይትድ ኃላፊዎች የኢፕስዊች ታውኑን የፊት መስመር ተጫዋች ሊያም ዴላፕን በአካል አግኝተው ማነጋገራቸው ተረጋግጧል። ኢፕስዊች ታውን ኃላፊዎች ተጫዋቹ ወደ ማንቸስተር ተጉዞ ከማንቸስተር ዩናይትድ ጋር እንዲነጋገር ከፈቀዱ በኋላ ነው ይህ የሆነው። ተጫዋቹ በተጨማሪም በቼልሲ በጥብቅ የሚፈለግ ሲሆን በቀጣይ ከመወሰኑ በፊት ፈላጊ ክለቦችን ቀርቦ ለማነጋገር ማቀዱን የተዘገበው። በተጨማሪ ማንቸስተር ዩናይትድ የማቲያስ ኩናን ከወልቭስ ለማስፈረም የመጨረሻ ምዕራፍ ላይ መድረሱ ሌሎች ተጫዋቾችን ወደ ዩናይትድ ለመምጣት እንደመነሳሻም ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ የዝውውር መስኮቱም ከሳምንታት በኋላ ሲከፈት እንግዲህ ዝውውሮቹን በይፋ ያጠናቅቃሉ ተብሎ ይጠበቃል። ሊያም ዴላፕ ጋር ግን የተሳካ የተባለ ውይይትና ድርድር በትላንትናው ዕለት ፊት ለፊት ተገናኝተው ማድረጋቸውን ነው አትሌቲክ ያረጋገጠው። ማንቸስተር ዩናይትድ ሌላ ካያቸው ተጫዋቾች መካከል የአማካይ ስፍራ ተጫዋች የዴቪድ ቫራቴስን ጉዳይ ነው። በኢንተር ሚላን ቤት ይገኛል። የሻምፒዮንስ ሊግ እዚህ መገኘት ምክንያት ማለት ነው። ተጫዋቹ በዚህ ወር መጨረሻም ኢንተር ሚላን ሊለቅ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ማንቸስተር ዩናይትዶችም ሁኔታውን በቅርብ እየተከታተሉት ነው ተብሏል። ጋሪ ኔቭል ስለ ክረምት የዝውውር መስኮትም ሲጠየቅ የቀድሞ ዩናይትድ ሌጀንድ ቡድኑ በክረምት ትልቅ ተሐድሶ ያስፈልገዋል ብለዋል። ቢያንስ ሁለቱን ለገባ አጥቂዎች፣ አማካይ ተጫዋች፣ በእርግጠኝነት ሁለት የክንፍ ተከላካዮችና ሌላ የማል ተከላካይ፣ ቢያንስ 6 ተጫዋቾች ይህ ቡድን ተሐድሶ ያስፈልገዋል ብለዋል። 6 ተጫዋች ለማምጣት ግን የሚሆን አይነት በጀት ያለው ቡድን አይደለም ማንቸስተር ዩናይትድ። በዛ ላይ ደግሞ ጥራት ያላቸው ተጫዋች ለማምጣት የገቢና የውጭ ጉዳይ በጣም አሳሳቢ ነው። ጋሪ ኔቭል ግን ይህ ቡድን ጥልቅ ተሐድሶ ካስፈለገው 6 ተጫዋች እጠብቃለሁ ብለዋል። ማንቸስተር ዩናይትድ በአጥቂ ስፍራ ላይ ከሊያም ዴላፕ በተጨማሪ ሌሎች በርካታ ያሉ ተጫዋቾችን እየተመለከተ ነው። ብሪያን ምቤሞ፣ ቪክተር ጊዮኬሬስክ እና ቪክተር ኦስሜን እንደ አማራጭ የተያዙ ሲሆን ሊያም ዴላፕን ወደ ቡድኑ የማምጣት ሂደት ግን በጄሰን ዊልኮክስ የተያዘ ዋነኛው ቅር ነው ተብሏል። ማንቸስተር ዩናይትድ ቤት ከሚጠበቁ ትልልቅ ዝውውሮች ውስጥ አጥቂ ስፍራ ላይ ሲሆን የሩበን አሞሪም ምርጫም ቪክተር ጊዮኬሬስክ ነው ቢባልም ነገር ግን ጊዮኬሬስክን ማምጣት በብዙ መንገድ የተወሳሰበ ነው። ለዛ ነው ዴላፕ ላይ ትኩረት ያደረጉት። የጄሰን ዊልኮክስ ቁጥር 1 ምርጫም ስለነበረ ነው ተብሏል። ማንቸስተር ዩናይትድ እንግዲህ በኤሮፕ ሊግ ጨዋታውን ያደርጋል ሮብ ምሽት። የማንቸስተር ዩናይትድ ተጫዋቾች ገንዘብ አዋጥተዋል። ይህ ገንዘብ ያዋጡት ደግሞ አውሮፕላን ለመከራየት ነው። ይህ አውሮፕላን ደግሞ ወዳጅ ዘመዶቻቸውን ሰብስበው ወደ ስፔን በባስክ ግዛት ቢልባኦ በሳንማሜስ ለሚደረገው ጨዋታ ቤተሰቦቻቸው ስቴዲየም እንዲገኙ ለማድረግ ነው ተብሏል። ጥሩ ሁኔታ ውስጥ ነን፣ ሁሉም ሰው ጨዋታውን ለመከወን የሚያስችል ጥሩ ሞራል ላይ ይገኛል ብሏል ቪክተር ሊንድሎፍ። ቶትናሞች ከከባድ ተጋጣሚዎቻችን አንዱ ናቸው። እነርሱ መጥፎ የውድድር ዓመት ቢያሳልፉም ጨዋታውን እንዲያሸንፉ የሚረዷቸው ጥራት ያላቸው ተጫዋቾችን ግን ይዘዋል ብለዋል። እነርሱ በከፍተኛ የብቃት ደረጃ መጫወት የሚችሉ ከሆነ ነገሮች ለእኛ የሚያከብዱብን ይሆናል። ስለዚህ እኛ በደንብ መዘጋጀት አለብን። በአእምሮም ደረጃ ለዛ ዝግጁ ነን። በእርግጠኝነት ጨዋታውን ለመከወን የሚያስችል ጥሩ ብቃት ላይም ሞራል ላይም እንገኛለን ብለዋል የማንቸስተር ዩናይትድ ተጫዋች ሊንድሎፍ። በዚህ ሳምንት ማንቸስተር ዩናይትድ በተሸነፈበት ጨዋታ ላይ የቡድኑ አካል እንደነበረ እናስታውሳለን። ወደ ሜዳ ተመልሷል። ምናልባት የመጨረሻው ጨዋታ ላይ ልምዱን ለመጠቀም ሊጠቀሙት ይችሉ እንደሆነ የምንመለከተው ይሆናል። እኔ በስተመጨረሻም በጣም ጥሩ አሰልጣኝ አሁን ላይ እንዳለና አምናለሁ ብሏል ዴቪድ ቤካም ስለ ቀድሞ ክለቡ ዩናይትድ ሲናገር። እኔ እንደማምነው ብዙ ሰዎች በክለቡ ውስጥ መረጋጋት ለመፍጠር እየሞከረ ይገኛል ብሏል ሩበን አሞሪም። ሰዎች ትኩረት የሚሰጡት በሜዳው ላይ ስለሚሆነውና በሜዳው ላይ ስለሚሆነው ነገር ነው። ደጋፊዎችም ትኩረታቸው እሱ ላይ ነው። ነገር ግን ማንቸስተር ዩናይትድን በአጠቃላይ በማረጋጋት ሂደት ላይ ጥሩ ስራዎችን እየሰራ እንደሆነ አምናለሁ። በሩበን አሞሪም ላይ ደስተኛ ነኝ። በእርግጠኝነት የሚቀጥለውን ዓመት ቡድኑን ይቀይራል ብሏል ዴቪድ ቤካም። ሩበን አሞሪም ግን በብራይተን 3-1 ከተሸነፈ በኋላ ክለቡን ለመልቀቅ እያሰበ የነበረ ቢሆንም የክለቡ አስተዳደር ሙሉ ድጋፍ እንደሚያደርጉለት ቃል ከተገባለት በኋላና በምክትል አሰልጣኞቹም እንግዲህ ውትወታ በኋላ
ማንቸስተር ዩናይትድን ከመልቀቅ መቆጠቡን ነው ESPN ያስነበበው። የክለቡ አስተዳደሮችም ደርሱ ላይ እምነት እንዳላቸው አረጋግጠውለታል ነው የተባለው። አሞሪም በየቀኑ ለ14 ሰዓት በካሪንግተን እያሳለፈ ሲሆን ዞተር ከጧት 1 ሰዓት አንስቶ በቢሮ በመገኘት ስራውን ይጀምራል። እንግዲህ ከማንቸስተር ዩናይትድ ሁሉም ሰዎች ቀድሞ የሚገኘው እሱ መጨረሻ የሚወጣውም ሩበን አሞሪም ሆኗል። ESPN ግን የብራይተን 3-1 ሽንፈት በኋላ ሩበን አሞሪም ክለቡን ስለመልቀቅ ወስኖ እንደነበረ ግን በአስተዳደራዊ ጉዳይ በአስተዳደር ሰዎችና በክለቡ አሰልጣኞች ውትወታ በክለቡ እንደቆየ ነው ያስነበበው። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ክሪስታል ፓላስ ከወልቭስ፣ በርንማውዝ ከማንቸስተር ሲቲ ጨዋታቸውን ሲያደርጉ ትላንትና በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር ብራይተን ኤምኤክስ ላይ ሊቨርፑልን 3-2 አሸንፈዋል። በኢትዮጵያ ፕሪሚየር ሊግ የመጨረሻ ሁለት ጨዋታዎች ባህር ዳር ከተማ ከመቻል 0-0፣ ሀዲያ ሆሳዕና ከሱል ሽረ 1-1 ከወጡ በኋላ የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ሁሉም መርሃ ግብሮች ተደርገው እንደተጠናቀቁ ይታወቃል። ውድ ቤተሰቦቻችን ለዚህ ሰዓት ከሀገር ቤት እስከ ባህር ማዶ መርጠን ያሰናዳንላችሁ ስፖርታዊ ጥንቅር ይሄን ይመስል ነበር። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንገናኝ። እስከዛው ግን ለነበረን ጊዜ ከልብ አመስግነን የአሁኑን እዚህ ጋር ቋጨን። ሰናይ ቀን